ጽዮንና ኤፍራታ በተነጋገሩበት መሰረት ናታንና ኤፍራታ በአካል ተገናኙ። ሊገናኙበት ያስገደዳቸው ነገር ደግሞ ዋጋ የከፈሉበት ትልቅ ምስጢር በያፌት ስልክ የነበረ ምስጢር በአቤል እጅ ስለገባ ሌላ ሰው ከሚነግረውና ከሌላ ሰው ከሚሰማ እሱ ማወቅ አለበት በማለት ሁለታቸው በወሰኑት ውሳኔ ነው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንደሚታወቀው እንግዲህ ጽዮንና ኤፍራታ ሰሞኑን ያሳለፉት በጣም ከባድ የሚባል ጉዞ ነው። ነገር ግን ሁለታቸውም አንዳቸው ለአንዳቸው ጥንካሬ ሆነው ከፈጣሪ በታች ይሄንን ቀን እንደሚወጡትና እንደሚያልፉት እርስ በራሳቸው ቃል ተግባብተዋል። ከመሆኑም ጋር እንደሚታወቀው ትልቅ ዋጋ የከፈሉበት ሚስጥር በአቤል እጅ ገብቶ ይሄ ሚስጥር አሁን ሁለታቸውንም ዋጋ እያስከፈላቸው ነው ያለው። ከዛም አልፎ አቤል ወደ እነ ኤፍራታ ቤት በመሄድ እዚህ እናንተ ጋር እዚህ ቤት እንድኖር ታመቻችልኛለሽ፣ ያለበለዚያ ምን እንደማደርግ ታውቂያለሽ፣ እኔ እንደ ያፌት ትዕግስተኛ አይደለሁም በማለትም ኤፍራታን ለማስፈራራት ሞክሯል አቤል። ይህ ማለት በቃ ኤፍራታ ግዴታ እስከ መጨረሻው መታገል አለብኝ ብላ የወሰነችበት ውሳኔ ነው። ናታንም እዚህ ነገር ውስጥ መግባት ስላለበት ሁለታቸው ተነጋግረው አምነውበት የወሰኑት ውሳኔ ስለሆነ ናታን በጉዳዩ በጣም ነው ደስተኛ የሆነው። ምክንያቱም ኤፍራታ ጠልታው እንዳልሄደች ለማወቅ ችሏል። ነገር ግን ሙሉ ለሙሉ ሚስጥሩን አልነገሩትም። እንግዲህ ጽዮንም ኤፍራታ ያሳለፈቻቸውን ህይወት አይነት እያሳለፈች ትገኛለች። እርግጥ እኔ እንዳንቺ ጠንካራ አይደለሁም ኤፉዬ በማለት ጽዮን ካሁኑ እየደከማት ብትመስልም ነገር ግን አሁንም ዋጋ መክፈሏን አልተወችም። እንግዲህ ቢንያም ተስፋ የቆረጠ ይመስላል በጽዮን። ምክንያቱም ጽዮን የምታሳየው አንዳንድ ነገሮች የምትወደው የመሰለው ስላልሆነ እንደዚሁም ደግሞ ታግቶ 2 ቀናትን ከቤት ርቆ የነበረበት ያሳገተው ሰው እሷ እንደሆነች በእሷ ምክንያት እንደታገተ ሁሉ ነው የሚያውቀውና ይህንን ነገር ቀስ አድርጋ እንድታብራራለት እንኳን ወቅት አልሰጣትም። ቢንያም ወደ ቤት ከመጣ ወደዚህ ወይዘሮ ገነት ያለችበት ሁኔታ ከጊዜ ጊዜ የጤና ሁኔታ እየተሻሻለ ይገኛል። እንደዚሁም ገንዬ አንቺ ጤነኛ ሆነሽ አንቺ ደህና ሆነሽ ጸጉሬን እየዳበሽኝ ሁሉም ያልፋል ብትይኝ ኖሮ እኮ አሁን እንደዚህ ተስፋ አልቆርጥም ነበር፣ እይኝ በጣም ተጎድቻለሁ በማለት በነገራትም ጊዜ ወይዘሮ ገነት እዛው ተኛችበትም ሆና ቢሆን ጸጉሩን እየዳበሰች አው ያልፋል ማለት ሞክራለች። እንግዲህ ታላላቆችን ፈጣሪ ያቆይልን። በሌላ እንግዲህ እስር ቤት ገብታ ራሷን ቀይራ የወጣችው ቤዚ ሙሉ ለሙሉ አሁን ያለችበት የጸባይ ለውጥ በጣም ማንኛውም ሰው የሚመኘው አይነት ጸባይ ነው። ቤዚ ጸባይዋ ከበፊት ማንነቷ ሙሉ ለሙሉ ተቀይራለች። እንደዚሁም ናኦድ እያሳለፋቸውን እያንዳንዱ ከባድ የሚባሉ ጊዜያቶችንም ጭምር እየነገራት እንዲያውም ካሳለፍናቸው ፓርቶች ላይ አይታቸው ከሆነ የሆነ ጊዜ የዛሬ 5 ዓመት አካባቢ ተስፋ ቆርጬ እዚህ አካባቢ ነበር ራሴን ላጠፋ የመጣሁት በማለት ሆነ ቦታ ወስዷት እዛን ቦታውን ሁሉ አሳይቷታል። ነገር ግን አሁን ዛፎቹ ሁሉ ተቆርጠው ጫካው ጠፍቶ በዚህ መልኩ ነው ያለው በማለትም አሳይቷት ነበረ። ግን ያኔ ታዲያ ራስህን እንዳታጠፋ ምክንያት የሆነችህ ልጅ የት ናት በማለትም ጠይቀዋለች ቤዚ። ያችን ሴትማ ተስፋ ቆርጬ አጥቻት ከኖርኩ በኋላ በሆነ ቀን እንደ አጋጣሚ ፊት ያገኘዋት ይላታል። እሷም ደግሞ እውነትህን ነው ታዲያ ነገርካት በማለት የምትጠይቀውም አይ አልነገርኳትም፣ እሷ እኮ አታውቅም ይላል።
መናገር ነበረብህ። ነገር ግን በጣም እድለኛ ናት በማለትም እንግዲህ ስለ እሷም እንደገና ወደ ራሷ ህይወት በመመለስ እኔ እኮ እንደዚህ አይነት ሴት አልነበርኩም። አሁን እያየኸኝ ያለኸው ይችኛዋን ቤዛን ነው። ያችኛዋ ቤዛ የእህቷን ባል ለመቀማት አርግዣለሁ ብላ ያታለለችና እህቷን ለማስገደል የሞከረችና እስር ቤት የገባች ናት። ያችኛዋ ቤዛ ራሷን ለማጥፋት በማስመሰል ሜካፕ ተቀብታ የእህቷን ባል የቀማች ናት በማለትም ያሳለፈቻቸውን እያንዳንዱ ነገሮች እኔ አስተዳደጌ እምቢ መባልን በጭራሽ አላውቅም ነበረ፣ እኔ ያልኩት ካልሆነ ሞቼ ይገኛለሁ ነበር የምለው በማለትም ስለ ራሷ ቤዚ ትነግረዋለች። ይገርማል ይላታል። እሱም እርግጥ ተስፋ በመቁረጥ ውስጥ ጥንካሬ እንዳለም ሁሉ ያስረዳታል። ሁሉም ነገር እንደሚያልፍም ሁሉ እንደ ጓደኛ ሆኖ ይነግራታል። እንግዲህ ቢንያም በጽዮን ተስፋ ከመቁረጡም ጋር እያንዳንዱ በሄደበት አካባቢ እያንዳንዱ በተናገራቸው ንግግሮች ከእሷ ጋር ባሳለፋቸው እያንዳንዱ ትዝታዎች ወደኋላ እየተመለሰ ራሱን እየጠየቀ ነው። በአጋጣሚ የሆነ ጊዜ የማይፈርስ ቤት እንገነባለን በማለትም ከጣራ ላይ ባለች ሸረሪት የተነሳ ሀሳብ የተነሳ ነው እንግዲህ ያችን ሸረሪት አያሃት ቤቷ ጠልፎ ሊጥላት ነው በማለት ጽዮን ስትነግረው አታስቢ ቤቷ ጠልፎ አይጥላትም በማለትም ይነግራታል። ስታስቢው አንድ ቤት እንደሚፈርስ እያወቅሽ ትገነቢያለሽ እንዴ በማለትም ሲጠይቃት ጽዮን ደግሞ እንዴ ግን ቆይ የእኛም ቤት እኔ ብቻ ነኝ እንዴ የምገነባው በማለትም በወቅቱ ጠይቀው ነበረ። አረ አብረን ነው የምንገነባው፣ የእኛ ቤት ግን እንደዚህ በቀላል የሚፈርስ ሳይሆን መሰረቱ በጣም ጠንካራና ምንም አይነት ማዕበል ቢመጣ የሚንገጫገጭ እንጂ የሚፈርስ አይደለም የኛ ቤት በማለትም እየነግራት ነበረ። ያንን ንግግራቸውን በማስታወስ ጽዮንዬ የምንሰራው ቤት የማይፈርስ ነው ብለሽ ቃል ተግባብተን ነበረ፣ ግን ከመሰረቱ አፈረሽው እያለ በትዝታ ወደ ኋላ ተመልሶ ከእሷ ጋር እሷን እያሰበ እየተንቀሳቀሰ ነበረ በጎዳና ላይ። ቢንያም ጽዮን ከምታሳየው አንዳንድ ነገሮች ተስፋ በመቁረጥ ነገር ግን የአሳልፏትን የደስታ ጊዜ በማስታወስ እሷ ናት እንግዲህ ከሱ ጋር ያለችው ማስታወሻ። ጽዮን ግን እያንዳንዱ እየተከናወነ ያለው ነገር እሱን ለማዳን ወንድሟንም ለማዳን እንደሆነ ስለምታውቅ እያንዳንዱ በትዝታዎቿ ከሱ ጋር ያሳለፈቻቸውን ወቅቶችን በማስታወስ ከቢኒ ጋር ተቀምጣበት የነበረቻቸውን ቦታዎች አንዳንዴ በዛ በኩል ስታልፍ ለተወሰነ ደቂቃ እዛች ቦታ ተቀምጣ አንዳንድ ነገሮችን አስታውሳ ታልፋለች። እንግዲህ ኤፍራታና ጽዮን የህይወታቸው ጅማሬ ተመሳሳይ ሆኗል። ኤፍራታና ጽዮን የሆነ ቀጠሮ ኑሮባቸው እዛ ተገናኝተው ከተመለሱ በኋላ ኤፍራታ ወደ ቤት ገብታ ቁጭ ባለችበት ወቅት አቤል ድንገት ይመጣል። አቤልም መምጣት ብቻ ሳይሆን ትዕዛዝ ሰጥቷት ነው የሄደው። እንደሚታወቀው ቤቱን ቆልፋው ነበር የወጣቸው። ነገር ግን አቤል ቤት ውስጥ ነው ያገኘችው። እንዴት ልትገባ ቻልክ በማለትም ስትነግረው እኔ ቁልፍ አለኝ፣ ቤቱም ደግሞ የወንድሜ ነው፣ ግራ መጋባት የለብሽም፣ እኔ የወንድሜን ቤት ከፍቼ ብገባ ምን ሊገርምሽ ይገባል በማለትም ከተናገረ በኋላ ይገርማል ግን ባልሽ ሲወጣ ከቤት እግሩን ጠብቀሽ ነው የምትወጪው አይደለ በማለትም እሷን ለማስፈራራት ይሞክራል። ባሌ እኮ አገባኝ እንጂ አላሰረኝም በማለትም ተነግረዋለች። ተደብቄ ሳይሆን እንደዚሁ በነጻነት ነው የሄድኩት ብላም ተነግረዋለች። ከዛም ይልቁንስ ለምን ወደ መጣህበት ጉዳይ አትገባም? ለምን ዙሪያ ጥምጥም ትሄዳለህ? በማለትም ስትነግረው እኔ እዚህ ቤት መኖር አለብኝ፣ ባልሽን እንደምንም ብለሽ ማሳመን አለብሽ በማለትም
ያስጠነቅቃታል። እኔ ይሄንን ማድረግ አልችልም፣ ያፌት ራሱ እሱ ያለውን ብቻ ነው የሚቀበለው፣ እኔ ይሄንን ነገር እንዴት ላሳምነው እችላለሁ በማለት ብትነግረውም እንግዲህ እንደምንም ብለሽ ይሄንን ማድረግ አለብሽ፣ ያለበለዚያ እኔ እንደ ያፌት ትዕግስተኛ አይደለሁም በማለት ይህ ማለት እኔ ጋር ያለውን ፋይል ለህግ አካል እሰጣለሁ ለማለት ፈልጎ ነው። በሌላ በኩል ያፌት፣ በሌላ በኩል አቤል እያስፈራራት መስዋዕት እየከፈለችው ያለችው ኤፍራታ ይህንን መስዋዕት እየከፈለች እንደሆነ ማንም የሚያውቅ የለም ከጽዮን በስተቀር። ጽዮን ደግሞ ወንድሟ ከሌላ ሴት ጋር የፍቅር ታሪክ እንደጀመረ ስትሰማ በጣም ተበሳጭታ ነበርና በወቅቱ ወደ ቤት ስላልመጣ ቤዚ ምናልባት ቢሮ ሊያድር ይችላል በማለት ጽዮን ለቤዛ ስትነግራት፣ ቤዛም ደግሞ አይ ቢሮ ነው ብለሽ ነው ወይስ እዛች አዲሷ ፍቅረኛው ጋር በማለትም ቤዚ በተናገረች ጊዜ ጽዮን በጭራሽ ወንድሜ የኤፍራታና የኤፍራታ ብቻ ነው የሚሆነው በማለት ተናግራለች። በጽዮን ሀሳብ ነው እንግዲህ ኤፍራታና ናታን በአካል ተገናኝተው ቢያንስ እየተከፈለለት ያለውን መስዋዕት ሳይሆን ጠልታው ከያፌት ጋር እየኖረች እንዳልሆነ አሁንም እንደምትወደው ማወቅ አለበት በማለት ነው እንግዲህ ኤፍራታና ናታን ሊገናኙ የቻሉት። የዛሬው ፓርት እዚህ ድረስ ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ